ተለቀቁ መሰለኝ። እኔ ምን ልመርሱ ሉላን እጅ ልጠይቃት እንዴ? ስታርፈሽ ቁጭ በይ። ይኸውልሽ ጦርነቱ ሲያልቅ በሩን የከፈተው ብቻ ነው የሚተርፈው። ይኸውልሽ ዝግት ነገ ፀሐይ እስክትወጣ ድረስ ከዛ ጠቅልለለጥ። ቆይ ግን እኔ የምለው መድብል እዚህ ግቢ ምንድን ነው የሚፈልገው? መድብል ብቻ አይደለም ሞገስም በጣም ብዙ የሚፈልገው ነገር አለ ከዚህ ግቢ። እሱን ደግሞ በምን አወቅ? ሞገስ ከመድብል ጋር አክሊሉ እንዲያየው አልፈልግም። ሲጀመር መድብል ከአክሊሉ ጋር ጉዳይ ካለው ይህንን ደግሞ ሞገስ ያውቃል ማለት ነው። አመጣሽልኝ። አየሽ ሞገስ ይህንን እያወቀ ነው እዚህ ግቢ የተከራየው። መጀመሪያ ደግሞ የጠቆመን እኛን ነው። አሁንም ተባባሪው ያደረገኝ። መርዞ ትልቅ ወጥመድ ውስጥ ሳትገባ አትቀርም። ከዚህ በኋላ ራሴን አድናለሁ። መካድ ያለበት ይካዳል። በቃ ቆይ እኔ የምልህ ዳጣ ምን አድርጋ ነው? እኔ ምን አውቃለሁ። ይሄ ሰውዬ ያዘን እንጂ ከዚህ ግቢ ብንወጣ ይሻል ነበር። እኔም ቢብዬ ነው ውጦ ብሎናል፣ እንወጣለን። መርዞ በር እየተከፈተ ነው። እነ ሉላ ጋር ነው አይደል? አዎ በቃ ድፍራት ይልሽ እንተኛ። የኛ ያምር ደግሞ ነገ ለሞት እችላለሁ። ፊትሽን አዞረሽ አተኝም አይደል እንዴ? ሰውዬ ጾም ነው። ይኸውልሽ ሞቼ ሰማይ ቤት መጀመሪያ የምከሰው አክሊሉን ሳይሆን አንቺን ነው። እሺ ችግር የለውም። ደህና ደር። ብርቅ ነው እንዴ? ስንቱ ሲሰጠው ያድራል እዚህ። እርግጠኛ ነህ ልጅቷን አስመለጥካት? እንዳይሰማ ሞገስ ድምፅን ቀንስ። እራሷ ናት ልጅቷን አይታታል? ባይና አይታታል? እስከ ዛሬ አላመንከኝም? እኔ መጀመሪያ ቀን ነው ያወቅኳት። አክሊሉ አንተን ገላታል ብሎ አሳስሩ ልጅቷን ደብቆ እስካሁን ድረስ አቆይቷታል እያልክ ነው? አዎ አይቻታለሁ። ከአክሊሉ ጋር እየተናነቅኩኝ አፏ ታፍኖ ስትሮጥ አይቻታለሁ ሞገስ። እና ከግቢ ወጣለች? አዎ ወጣለች። እየፈለግኳት ነው። አንተስ እንዴት ነው? አክሊሉ አገኘህ አይደል? አዎ ግን በፈጣሪ ተአምር ተርፌያለሁ ሞገስ። ያንተ ነገር እኮ ተአምር ነው፣ ትእንግርት እኮ ነው መድብል። አንድ ነገር ግን ልንገር፣ አትዳፈር። ሞት የሚባል ነገር አለ። ነፍሳችን እኮ ትንሽ ነገር ነው የሚበቃት። ስለዚህ አጋዥ ፈልግ፣ ብቻህን አትሁን። ችግር የለውም። አሁን አንድ ነገር ይቀረኛል ሞገስ፣ ሰገንን ማግኘት። እሱ ብቻ ነው የቀረኝ። መውጣቷን እርግጠኛ ነህ? አይቻታለሁ ሞገስ። ራሷ ናት፣ ሰገን ናት። አልሞተችም ሞገስ። ይሄ ለእኔ ተአምር እኮ ነው። ለእኔ ይሄ የማይታመን ተአምር ነው። ህልም የሚመስል ድጋሚ የመወለድ ያክል ነው ሞገስ። መድብል ልምጣና በቃ አብረን እንፈልጋት። ሰውየው እብድ ነው። ሰውየው ኃይለኛ ነው። ሚስትህን ጥላት የትም እንዳትሄድ። ካላገኘኋት ይኸውልህ ስፈልግህ አድራለሁ። በቃ ጠዋት እንገናኛለን። አሳውቅሃለሁ ሁሉንም ነገር። እሺ መድብል፣ ግን ከመሻ አታገኛትም። ነገ እንፈልጋታለን። ዋናው ደግሞ እሷ ነፃ መውጣቷ ነው። አይ ሞገስ፣ ነገ አልክ? እንቅልፍ የሚወስደኝ ይመስልሃል ሞገስ? በቃ ለማንኛውም ደስ ብሎኛል። ራሴን መቆጣጠር ሁሉ አልቻልኩም ሞገስ። ታውቃለህ ደግሞ እየደማው ነው። ብዙ ነገሬን ጎድቶኛል። ግን በቃ ደህና ነኝ። እሷን ማግኘቴ ራሱ ደህንነት እንድትሰማኝ ያደርገኛል። መድብል መጣው በቃ መጀመሪያ ጤና ጣቢያ መሄድ አለብን። ተው ችግር የለውም። መጣው በቃ መጣው። ልትሄድ ነው? ሉላ መሄድ አለብኝ። ተጎድቻለሁ ብሏል። በዛ ላይ ደግሞ ራሱን መግዛት እየቻለ አይደለም። እኔም አብሬ ነው የምሄደው። አይ ሉላ አንቺ መሄድ የለብሽ። ባይሆንና ይፍራታ ጋር ሁኚ። እሺ በቃ ግን አክሊሉ እንዳያገኝ ስትወጣ ይኖራል ብለሽ ነው? ልጅቷ ቤት ስለሌለች ቤት አይቀመጥም እባክሽ። እሺ ሐሜታው ሹክሹክታው ደርቷል። ያም አፍላፍ ገጥሞ በአይኑ ግራና ቀኝ እያማተረ ያወካል። ምግብ አሳላፊዎችም ስራ አልፈቱም። ዝግጅቱ ከሰርግ ባላነሰ ሁኔታ ነው። ይሄ ሁሉ ሽር ጉድ ግን ፈጽሞ ሊገባኝ አይችልም። ከቅርብ ጊዜ ወዲህ በከተማችን የሀዘን ሁኔታ መላቅጡን እያጣ መምጣቱን ፊት በኢንጂነር ኋላም ባባዬ አሁን ደግሞ
በዘቢ ሞት እየተመለከትኩት ነው። ቴፕ ከፍቶ መደነስ ቀረ እንጂ መጠጡም ጮማ መቁረጥም የጭብጨባ ልቅሶም አልቀረ። በራሴ ሁኔታ እንደተረዳሁት ግን ሐዘንተኛው በዚህ መልክ ሐዘኑን ከመክፈል ይልቅ ይብሱን ይህ ጎደለ፣ ይህ ተረሳ እያለ በሐዘን ላይ ጭንቀት ነው የሚደራረብበት። የሆነ ሆኖ ይህንን ሁሉ ለማስተንተን አሁን ስላልተቻለኝ ዓይኔን ወደ ዘቢብ ፎቶ አቅንቼ በሐሳብ ተዋጥኩ። ምዕራፍ 18 ጠላቴ ጧት ሞቶ እኔ ልሙት ማታ፣ የሺህ ዓመት ያህል ነው የአንድ ቀን ደስታ አለች አቅራሪዋ። እውነቷን ነው። እኛ በሐዘን በተቆራመድንባቸው ቀናት ተሰማና ሞገስ በእስር ላይ ነበሩ። ይበላሉ፣ ይጠጣሉ፣ ይተኛሉ። ሎጋው ግን ሞቷል። ስለዚህ ደስ እንደሚላቸው ባስተያየሁት ቁጥር በግናለሁ። በአባቴ ሞት ሳቢያ እንደዛ ያልጨስኩትን ያህል ይባስ አሁን ደግሞ በአንድ ወንድሜ መቀጨት ተንጨረጨርኩ። ዘቢብን ዳግመኛ አላገኘውም። በሌላ በኩል ያበሸቀኝ ነገር ቢኖር የሰው ሹክሹክታና ሐሜታ ነበረ። እናቲቱ ነች ያስገደለችው ይላላሉ። ያማ ምን ጥርጥር አለው፣ አሳረደችው ያን መሳይ ጎበዝ ትላለች ሌላይቱ። እኛስ የሰማነው ወዲህ ነው ታሽሟጥጣለች ሌላይቱ። ምንድን ነው የሰማችሁት? ታላቅ እቲቱ ነች እንዳይዋረሳት በእጅ አዙር ያስገደለችው ይባላል። ወይ ገንዘብ የማይሰራው የለ። እኛስ የሰማነው የእናቲቱና የትልቂቱ ልጅ ውሽሞች ናቸው ያንን የመሰለ ልጅ አንቆ የገደሉት። አበስኩ ገበርኩቴ። ያልወለደ አጋድሞ ወረደ። እሷ እስከ ማህፀኗ ባይወጣ ነው። ግን ይችኛዋ የአባቷ ልጅ ነው። ምን ነው ይሄን ያልጨከነችበት? ማታ ጊዜ ሰዎቿን ቀጥራ እሱን አስክራ ነው ያስገደለችው የሚባለው። አይ ይሄ እንኳ ውሸት ነው። ኧረ ላፋችሁ ለከታበጁለት። አንቺ ደግሞ አንዱም ሳታውቂ የኬክ ቤቱ በእሷ ስም እንዲዛወር አስፈርመዋለች ነው የሚባለው። አሁን እኛ ምን አገባን? ሁሉም የቁናውን ያፍሰዋል። ምን ያፍሰዋል? ይልቅ የሞተ ተጎዳ። ዋልጄን ከአንዱ ክፍል ወደ ሌላው በገባው ቁጥር ወይም ለመብልና ለመጸዳዳት እንዲሁ እንግዳ ለመሸኘት ወጣ ባልኩኝ ቁጥር አያገባቸው የሚገቡ ቤታቸውን ያሰለቹ ሞጥሟጦች ይህንን የመሳሰለውን ነበር የሚያተጎትኩት። ከኩኩ ጋር ስንገናኝም እሷን ምን እንደሚሏትና ምን እንደሚባል አልፋ አልፋ ትነግረኛለች። በእውነት ሰዎቹ አስተዛዛኝ ሳይሆኑ በሐዘን ላይ ብስጭትና ምሬት የሚጨምሩ አይነቶች ናቸው። ከሁሉም በላይ ያበገነኝ ደግሞ የማዬ ዘመዶች እሷን ከወንጀሉ ነፃ ለማድረግና ዘቢብን ሙሉ ለሙሉ ለመኮነን የሚያደርጉት የወሬ ዘመቻ ነው። ከእነሱ የምላስ ጅራፍ ለማምለጥና የሚሉትን ላለመስማት የሐዘኑ ቀናት በቶሎ ተፈጽሞ ወደ ቤቴ ለመመለስ ብዙ ጊዜ ተመኝቼ ነበር። በሐዘን ላይ ሐዘን ተደራርቦብኝ በዛ ላይ በሐሜታ ጥሬ ስጋዬን እየተበላው በብሽቀት ተጨማትሬ ለመቀመጥ አልፈለግኩም። ይህ ሴራ ተጎንጉኖ ተግባራዊ ሆኖ በተሰማና በሞገስ ለመሆኑ ቅንጣት ታህል አልጠራጠርም። የመስሪያ ቤት ጓደኛዬ ያለው ግን በደንብ ሊገባኝ አልቻለም። ብዙ ጓደኞች ስላሉት ከነዛ መሃል ፈልፍዬ ለማውጣት አዳገተኝ። ስለ ነገሩ ዜድን አነጋግሬያት ነበር። የሰጠችኝ መልስ ግን አላረካኝም። እሷ ሙሉ ለሙሉ እማዬን ስለኮነነች በሌላ በኩል ያለው ነገር ፈጽሞ አልታያትም። ደግሞም ከእንግዲህ ወዲያ ከእኛ ጋር የሚያቀራርብ የግንኙነት አውታር ስለሌላት ወደ ኋላ ብላለች። እማዬም የከፋ የሐዘን ገጽታ ስላላየሁባት ሁኔታዋ አደነጋግሮኛል። ትዕግስትም ሐዘኗን በአርምሞ ነው የተወጣችው። እኔ ግን ከዘቢብ ሞት አንስቶ ምግብ እንኳን እንደ ወትሮ አልበላሽ ብሎኛል። አሰቃቂ አሟሟቱና ተዘርግቶ ያየሁት የአስከሬኑ ምስል ሌሊት በቅዠቴ ቀን በሐሳቤ እየመጣ እንቅልፍና እረፍት ነሳኝ። አእምሮዬም ታወከ። ሰውነቴ በድካም ዛለ። ኃይል ያለቀ። ጥርሷ ሁሉ ረግፎ ድድ ብቻ እንደቀረላት አንበሳ ሆንኩ። አጎቴ ብቻ ያጽናናኛል። ምርመራውም የተሳካ አፈር እንዲይዝ የበኩሉን አስተዋጽኦ እያደረገ ነው። እሱም ቢሆን ግን በብስጭትም ሆነ በቂም በቀል አትኩሮቱን በማዬ ላይ ስለጣለውና በሌላ በኩል ስላለው ነገራ ነገር የተለየ ግንዛቤም ሆነ እምነት ስለሌለው ሙሉ ለሙሉ አልተማመንኩበትም። ትዕግስትም ቅስሟ ስብርብር ብሎ ከማዬም ሆነ ከእኔ ገለል ብላ መቀመጡን መርጣለች። ከእንግዲህ አርፈን እንቀመጥ፣ ፖሊሶቹ በጥበባቸው ይከታተሉ ነው አዝማሚያዋ። ነገሮች ሁሉ በቀጥታም ሆነ በተዘዋዋሪ መንገድ በእኔ ትከሻ ላይ መውደቃቸውን ያወቅኩት የሞገስ እህት ስልክ ደውላ ወንድማችንን ያሳሰርሽው አንቺ መሆንሽን ደርሰንበታል፣ እናትሽም ሆነ እህትሽ አንፈልገውም ብለዋል፣ ስለዚህ እኛም እንደምንፋረድሽ ማወቅ አለብሽ ካለችኝ በኋላ ነበር። የመርማሪዎቹን ዓላማ ሙሉ ለሙሉ ልገነዘበው አልቻልኩም። አብዛኛው አሰራራቸው ሚስጥራዊ ስለሆነ ለክትትል አላመቸኝም።
እናቴን ብዙ ጊዜ ቤት እየመጡ አነጋግሯታል። ሆኖም ግን ምን እንደጠየቋትና ምን እንደመለሰች አልተረዳሁም። ያም ሆነ ይህ የግድያው ዕለት ተሰማ እሷ ጋር ለማደሩን አስረግጣለች። ይህ አዝማሚያ ደግሞ ለዛ ምናምንቴ በጣም እንደሚረዳው ሳይታለም የተፈታ ነው። እናቴን ስለ ጉዳዩ በግልጽ ላነጋግራት ሞክሬ ነበር። ነገር ግን ሁሉንም ነገር ዘግታ ድፍን ስላደረገችው አልተቻለኝም። አሁን ለማወቅ የምፈልገው የተሰማን ሁኔታ ነው። ማለት በግድያው የተጫወተውን ሚና ግን ፈጽሞ አልቻልኩም። እናታችሁ ጋር መምጣቱን ካቆመ ቆይቷል። ከሁሉም በላይ ያለሊት ቤቱ ለማደሩ በቂ ምስክር አቅርቧል ነበር ያለኝ መርማሪው። ስለዚህ ጉዳይ በመነጋገር ላይ እንዳለን ኩኩም ብትሆን ምን እንደሚጠይቋትና ምን መልስ እንደሰጠች ትንገረኝ እንጂ ስለተሰማ ሁኔታ ያወቀችው አንዳች ነገር የለም። እንደ ድሮ ቤት እንደማይመጣ ቃሏን ሰጥታለች። ይህ ደግሞ እሱን ይረዳዋል። ብዙ ሰዎች እየቀረቡ ተመረመሩ፣ ቃላቸውንም ሰጡ። ጎረቤቶች፣ ቤተ ዘመዶች፣ ከተሰማም በኩል 2 ጎረምሳ ልጆቹ፣ ከመስሪያ ቤት ጓደኞቹም 3ቱ፣ ሙሴም፣ ሁሉም በየተራ ቃሉን ሰጠ። አጎቴም 3 ጊዜ ያህል ተጠይቆ የመለሰውን ነግሮኛል። እኔም እንደዚሁ ለበርካታ ጊዜ ተጠይቄያለሁ። በዚህና በሌሎችም ይሆናል ግምት ነበር የራሴን ህሊናዊ ፍርድ ሰጥ የነበረው። እከሌን እንደዚህ ካሉት እንዲህ ይሆናል ማለት ነው። እከሊትንም ይህን ከጠየቋት የመርማሪዎቹ አዝማሚያ ወደዛ ሄዷል ማለት ነው እያልኩ ነበር የራሴን ይሆናል ብዬን የምሰጠው። አንድ ቀን እንደተለመደው የመቶ አለቃው የሲቪል ልብስ ለብሶ ወደ ቤት መጣ። መካከለኛ ቁመት ያለው፣ ሰውነተ ደርባባ፣ ጸጉሩ ዘማ፣ ጎላጎላ ያሉ አይኖች ያሉት፣ መልኩ የቀይ ዳማ ቅንድ በግጥም ሳሳ ያሉ ከናፍርት ያሉት ቅልስልስ ቢጤ ነው። ሳሎን ከተቀመጠ በኋላ አንዳንድ ነገሮችን ይጠይቀኝ ጀመር። እኔም በሐምራዊ ክር ለመታሰቢያ የሚሆን ሹራብ እየታታው ነበር። የምወደውን መጽሐፍ ማንበብ እንኳ እርግፍ አድርጌ ትቻለሁ። እየየም ሲዳላ ነው። እቴቱን ቡና እንድታፈላ ከነገርኳት በኋላ ተመቻችቼ ቁጭ አልኩ። መርማሪው አይኑ እዛም ይቀብዛል። መርማሪዎች ሆዳቸውን በሆዳቸው ይዘው የሌላውን ሚስጥር እንደሚያውጣጡ ካነበብኳቸው በርካታ መጽሐፍት ለመገንዘብ ችያለሁ። ነገሮችን እንደ ጥቁር ደመና በተመርማሪው አእምሮ ላይ ያጠሉና ያስጨንቁታል። ይህኔ የሆዱን ሁሉ ዘግዝኮ ይነግራቸዋል። ወይም በማባበልና በማግባባት ሚስጥሩን እንደ ላም ወተት አልበው ይለቁታል። ይህንንም እምቢ ካለ እንኳንስ የፈጸመውን ያሰበውንም በሚያስለፈልፍ ማሰቃየት ያውጣጡታል። እኔ ደግሞ ይህንን ሁሉ አሳምሬ ያውቃለሁ። መቼም የጣጠኛ ሀገራችን ገዢዎች የማሰቃያ ዘዴዎች ከናዚዎች ቢስተካከል እንጂ አያንስም። ቆዳን በካራ ገፈው አሲድ ወይም ሚጥሚጣ ያደርጉበታል። ጣቶችን ይቆራርጣሉ፣ አይን ያጠፋሉ፣ ጥርስ ያውልቃሉ፣ ጸጉር ይነቅላሉ፣ በእሳት ያቃጥላሉ፣ ውሃ የተሞላ ጠርሙስ በወንድ ብልት ላይ ያንጠለጥላሉ፣ እስከ ሞት ድረስ ያስርባሉ፣ ያስጠማሉ፣ ከነ ህይወት ይቀብራሉ፣ የገዛ መቃብር አስቆፍረው ይቀብራሉ፣ በሬሳ ላይ ያዘፍናሉ፣ በሴት ብልት የጋለ ብረት ይጨምራሉ፣ ከነ ነፍስ ለተኩላ ይሰጣሉ። በደቡ ከተገናኙ በኋላ አንቀው ገድለው አደባባይ ይጥላሉ። የፈላ ውሃ ውስጥ ይጨምራሉ፣ ቀጥቅጠው ይገድላሉ። ከግንድ ጋር በችንካር መጥተው ፀሐይ ላይ ያሰጣሉ። እንደ ታጠበ ልብስ ጠምዝዘው ይገድላሉ፣ ውሃ ውስጥ ይደፍቃሉ። መቼም በአምባገነኖች የተፈጸመውን ሁሉ መዘርዘር አይቻልም። ጥቂት ጊዜ በጸጥታ ካሳለፍን በኋላ አንስ ወይዘሮ ዲና ሲል ፈገገ። አለሁ እኔስ የሞተ ተጎዳ እንጂ እናንተም አቃታችሁ መሰለኝ ስል በውስጠ ወይራ ነካሁት። አያቅተንም አለ ትንሽ ፈገግ እያለ። እንደዚህ አይነቱ ውስብስብ ወንጀል ምርመራ በጊዜ ሂደት ነው የሚከናወነው። ምን ጊዜ ያስፈልገዋል? ገዳዮቹ እንደው የታወቁ ናቸው። እነርሱን ለፍርድ ማቅረብ እውነት አቅቷችሁ ነው? ያም ቢሆን እኮ ጊዜ ይፈልጋል። በእነዚህ ጥቂት ቀናት ውስጥ አለ የጣቶቹን አጽቆች በአውራ ጣቱ እንደ መቁጠር እያለ። ተጨባጭ የሆኑ ማስረጃዎች ሰብስቦ አስፈላጊውን ውሳኔ መስጠት መቼም አይቻልም። ጉዳዩ ደግሞ የመርማሪዎችን ብቻ ሳይሆን የእናንተንም ጥረት የሚጠይቅ ነው። በእናንተ በኩል ግን ለመተባበር ያለው ዝንባሌ አለና ንግግሩን አቁሞ ከንፈሩን ለጠጠ። እኔም ነገሩን የማወቅ ጉጉቴ ከፍ እያለ ምንድን ነው በእኛ በኩል ችግሩ ስል ጠየቅኩት። አይኔን ከሹራቡ አንስቼ ሰረቅ አድርጌ እያየሁት ሳታውቂው አትቀሪም ብሎ ተቅለሰለሰ። እናትሽ የምንፈልገውን ያህል መረጃ አልሰጡንም። እንዲያውም ከጓደኞቹ ጋር ተጣልቶ ይሆናል ነው እንጂ ተሰማ ይህንን አይነት ድርጊት አይፈጽምም ብለውናል። በተጨማሪም ቴክኒካዊ መረጃዎቹ አጠራጣሪና አሻሚ ናቸው። ከዛች ከሰራተኛችሁ በሰማነው ትረካ መሰረት
የመኪና ግጭት ሰምቻለሁ እንዳለችን የሞገስ መኪና ተጋጭቶ ጋራጅ መግባቱን ደርሰንበታል። በእርግጥ ሞገስ በነገሩ ላይ እጁን እንዳስገባ ፍንጭ ተገኝቷል። ዝርዝር ሁኔታውን ግን አሁን ልነግርሽ አልችልም አለና ራሱን ወደ ቀኝ አዘነበለ። የአሻራ ምርመራው ደግሞ በከፊል ያንቺ የእህትሽና የእናንተው ነው እንጂ የተሰማ አሻራ ጨርሶ አልተገኘም። በአሻራ ምርመራ በኩል የሞገስም ቢሆን አጠራጣሪ መሆኑን ከአሁኑ ልነግርሽ እወዳለሁ። እንግዲህ በዚህ ማስረጃ ነው በእነዚህ ሰዎች ላይ የሚፈረደው። ይህን መሰል ድብቅ ወንጀል ለማጣራት ረዘም ያለ ጊዜ ይወስዳል ያልኩሽም ለዚህ ነው አለና ሲጋራውን ለመለኮስ ፓኬቱን አወጣ። ከተናገረው መሃል ተሰማ ይህንን ወንጀል አይፈጽምም ብላ እናታችን የተናገረችው ስላበገነኝ የእናታችን ለተሰማ ጥብቅና መቆም ወትሮም የታወቀ ነው። የቤተሰባችንን የህይወት ታሪክ በቀደምለት ዘርዝሬ ስለነገርኩ አሁን በመድገም አላሰለችህም። የሆነ ሆኖ እናንተ ጉዳዩን ማጣራት ካቃታችሁ ወይም አውቃችሁ ለማድበስበስ የምትፈልጉ ከሆነ እኔም የራሴን እርምጃ ወስዳለሁ አልኩት፣ የእልህ ሲቃ እየተናነቀኝ። ምን ልታደርጊ ትችያለሽ አለኝ የፌዝ እየሳቀና ትከሻውን ወደ ፎቴው እያስጠጋ። ምንም ልታደርጊያችም። እኛ እንደው የስራችን ጸባይ ስለሆነ ከከሳሾች ያንቺን አይነት ሮሮ ከተከሳሽም ስሞታና ምሬት ይደርሰናልና ለእኛ አዲስ አይደለም፣ የኖርንበት ነው። ያም ሆነ ይህ ለስራችን እንቅፋት እንደማትሆኝ እርግጠኛ ነኝ አለና ሲጋራውን ለምጠጥ አድርጎ ቡናውን ፉት አለ። እቴቱም ቡናውን አድርሳልን ስትመለስ በተኳር አይኑ ከእግር እስከ ራሷ ተመለከታት። እሷንም ቢሆን አንድ ሁለት ያነጋግሯት ያሏትንና ያለቻቸውን ዘርዝራልኛለች። እስቲ አንተ በእኔ ቦታ ሆነ ተመልከተው አልኩት የምታታውን ሹራብ እያስቀመጥኩ። አባትህ በእናትህ ተቃጥሎ ይሞታል። ወንድምህም በእሷ ሰበብ በጩቤ ታርዶ የደም አበላ እየወረዱ ይሞታል። እናትህ ግን ለውሽሟ ጥብቅና ስትቆም አትበግንም? አንገቴን አሰግጌ ተመለከትኩት። በጣም ስለተበሳጨው ካፌ የወጣውንም አላስተውለው። ኖ እንደዛ ማለት አይደለም፣ ነገሩ አያበሽቅም አላልኩም። እኛም እኮ ሰብአዊነት አለን፣ ይሰማናል። እንዲያውም ከእናቴ ይልቅ የምንጠበበው እኛ ነን። ማንም ከሳሽና ጠያቂ የሌላቸውን ወንጀሎች እየተከታተልን አይደል እንዴ ጥፋተኛን ወደ ፍርድ ዙፋን የምናቀርበው? አለበለዚያ ለምን ደሞዝ እንበላለን? ለምንስ እናንተን እናስቸግራለን? ነገሮች ግን ሰፋ ባለና በተለያየ አቅጣጫ ስለምንመለከት ከዚህም በላይ በርካታ የስራ ጫና ስላለብን እናንተ በምትፈልጉት ፍጥነትና ሁኔታ ልንወጣው አንችልም። በአሁን ጊዜ እንደምታውቂው ወንጀለኞች እንዳሸን ፈልተዋል። ይህ ሁሉ ደግሞ በመልኩ እየተጣራ መቅረብ አለበት። ባይገርምሽ አሁን እኔ ከእናንተ ጉዳይ ጋር 6 የሚሆኑ የግድያ ወንጀሎችን አጣርቼ እንዳቀርብ ከበላይ አካል ትዕዛዝ ተሰጥቶኛል። ስለዚህ እናንተም እየተባበራችሁን እኛም እየጣርን በቅንጅት ነው የተፈለገው ግብ ለመድረስ የምንችለው አለና በሰፊው ተንፍሶ ሲጋራውን ሳበ። የተናገረው ሙሉ ለሙሉ ስላላረከኝ ቆይ እስኪ ምንድን ነው የኛ ችግር ስላፋጥጬ ጠየቅኩት። ብዙ ነው አለ ግራ እጁን በተሰላቸው ሁኔታ እየዘረጋ። ከሁሉም በላይ ግን የቴክኒክ መረጃዎች በተለይም የአሻራው ጉዳይ ራሳችንን ነው የበጠበጠው። እንዴት እናቴ ተማራችሁ ሆናችሁ ብዙ ስታውቁ እንደዛ አይነቱን ጭልጥ ያለ ስህተት ትፈጽማላችሁ? ይታይሽ 12 የሚሆኑ ሰዎች አሻራ ተሰብስቧል። እንግዲህ የማን የማ ብለን እንፈርጀው? ለመለየት በእርግጥ ረዘም ያለ ጊዜ ቢወስድም እንለየዋለን። ግን ያንን ሁሉ ሰው በየጊዜው እየጠሩ ማስቸገርን፣ ማነጋገር፣ መመርመር ስንቱ ልዘርዝርልሽ፣ እልህ አስጨራሽ ነው። ከሁሉም በላይ ደግሞ መርማሪ ከተባለ የሰይጣን ያህል ስለሚፈሩ በግልጽ የሚያውቁትን ሚስጥር እንኳ አምቀው ጭጭን የሚሉን። ታዲያኛ መለኮታዊ ባህሪ የለን የሰው ልብ የምናነበው አለና በረዥሙ ተንፍሶ ቆይ እስቲ አንቺ አሻራው ፈጽሞ ሳይገኝ ቤታችሁ ሳያድር ተሰማ ወንድምሽን ለመግደሉ ምን አይነት ተጨባጭ ማስረጃ አለሽ? ሲል ባላሰብኩት ጥያቄ አፋጠጠኝ። ለደቂቃዎች ያህል ዝም ማለቴን ተገንዝቦ ታዲያስ አለ እጆቹን ግራና ቀኝ ዘርግቶ በመኩራራት አይነት እየተንጠራራ። ምንም ማስረጃ የለሽ፣ ስለዚህ ከኛው ጋር መተባበሩን የሚያወጣሽ አለኝ የታች ከንፈሩን ነክሶ። እኔም ሆዴ እንደበገነ ከመቀመጫ የተነሳውና ወደ መኝታ ቤት ያመራው። የዛኔ እሱ ሌላ ሲጋራ በመለኮስ ላይ ነበረ። ምናልባት ገንዘብ ከጅሎ እንደሆነስ ስል ራሴን ጠየቅኩ። ልቤ እፎይ እንዲል እንደ ደቦል አንበሳ ያገሳብኝ ጠላቴ በሀፍረት ኩምሽሽ እንዲል ፈልጋለሁ። ስለዚህ ለአንድ ወንድሜ ያልሆነ ገንዘብ ለመቼ ሊሆነኝ ነው? ጥቂት ሺህ ብሮች በእጅ ካልኩት የሀሳቤን ሊሰራልኝና የቆሰለ ልቤን ሊፈውስልኝ ይችላል ስል በተደጋጋሚ አስቤ አዝማሚያው እንደዚህ ከሆነ እንድደራደረው ራሴን በራሴ ያሳመንኩት። የመርማሪዎቹ ግቢ እንደው ያለ ነዳጅ እንደማይንቀሳቀስ ዝናው በምድረ ሀበሻ የታወቀ ነው። ገንዘብ አይሰራው እንደሌላ ሳምሬ ያውቃለሁ። ገንዘብ ካለ በሰማይ መንገድ አለ
ኮመዲኖ ውስጥ ያስቀመጥኩትን የሞገስን ቅዠትና እማዬ የጻፈችውን ትንሽ ጽሑፍ ብሩን አስቀርቼ ይዤ መጣሁና ፊት ለፊቱ ጠረጴዛ ላይ ያስቀመጥኩት። እንደ ዘበታየውና ምንድን ነው ሲል ጠየቀኝ። ስለተሰማ ገዳይነት የሚመሰክር ማስረጃ ነው አልኩት ድርቅ ባለ ቃና። ወረቀቷን ብድግ አድርጎ አነበበና አስቀመጣት። የተደነጋገረ ይመስላል። ክሩንም በቴፑ ከትቼ አስደመጥኩት። በመጨረሻም ታሪኩን ዘርዝሬ ነገርኩት። ከመጠን በላይ ልቡ የተነካ መሰለኝ። ብዙ ነገሮችን ተነጋግረን ስናበቃ ካሴቱንና ጽሑፉን እንደሚፈልገው ገለጸልኝ። ኮፒና ቅጁ ስላለኝ ሳላንገራግር ፈቀድኩለት። ሁለቱንም ይዞ ለመሄድ ሲነሳ አንቺ ራስሽ ደንበኛ ዲቴክቲቭ ወጥቶሻል ነበር ያለኝ። ወዲያውም ጎረቤቴ ፀሐይ ባለ ግሮሰሪዋ በዝግታ ገባች። ከሁሉም ይልቅ ያስተዛዘነችኝ እሷ ነች። በሐዘኔ ቀናት ከኔ አልተለየችም። መታሰቢያንም ልክ እንደ እናት ነው ጠዋትና ማታ ገላውን እያጠበች የያዘችው። አረፍ እንዳለችም እንዴት ሆንሽ? 100 አለቃው ሲገባ አይቼዋለሁ። ያለ ወትሮ ብዙ ሲቆይ ምን አግኝቷት ይሆን ብዬ ነበር። ለመሆኑ ምን አለሽ? ስትል ባንክሮ ጠየቀችኝ። እባክሽ ነገራቸው ሁሉ አልገባኝም ስል መለስኩላት ሳልረጋጋ። እነሱ እኮ አለች ፀሐይ እንደ ልማዷ አፏን እያበሰች፣ አመላቸው አይታወቅም። ምናልባት ምናምን ፈልገው እንደሆስ ትክ አድርጋ በንቃት ተመለከተችኝ። ሳልጠረጥር እኮ አልቀረውም። ግን ያቺስ በዛ በኩል ገፍታበት እንደሆነስ ጉዳያችን መክኖ ሊቀር አይደለም አልኳት የውስጤን እየደበቅኩ። ያቺስ ያልኳት እማዬን ነበር። ሊሆን ይችላል አለች በመረታት አይነት ወደ ፎቶው እየተጠጋች። እኔም ጠርጥር ያለው ግን ያንን የመሰለ ልጅ ደመከል በሆነው መቅረቱ ነው ያሳዘነኝ። አሁን በዛ ሰሞን በምሽት መተሽ ጓዳ ውስጥ ተሸሽገሽ ተሰማና ሞገስ ሲነጋገሩ ያዳመጥሽው ጆሮሽ የሰማው ነገር ቀላል ነው? ትዕዛዝህን ፈጽማለሁ እያለ ሞገስ ሲዝት ምን ሰምተሽዋል? ለአንቺ ምኑን አወራሻለሁ? እንዳሰበው አደረገ። ተሰማም ሱሪ ታጥቋል። ግን የዚህን ምስኪን ደም ጌታ ይፋረድለት፣ ሌላ አልልም አለችና እንባዋን በነጠላው አበሰች። እኔም ሳላውቀው እንባዬ ኮለል ብሎ ወረደ። ጥቂት ጊዜ በጸጥታ ስንላቀስ ከቆየም በኋላ ያን ያልኩሽ ነገር እንዴት አደረግሽው ስል ጠየቅኳት። አለች ከሐሳብ እንደ መንቃት ብላ። ከሁለት ደላሎች አግኝቻለሁ። ፊት እኮ ብናውቅ ኖሮ እኔው ጋር ባለዳዎች ያዝያዙት ነበረ። እየሸጥኩ ጨረስኳቸው እንጂ አንደኛው ዋጋውን አሳርሮ 500 ይላል። በካርታ የሚገጠም 7 ጎራሽ አውቶማቲክ ነው። ሌላኛው ደግሞ 6 ጎራሽ ተሽከርካሪው ነው። ሁለቱንም አምጥቼ ታዩና ደስ ያለሽን ታስቀሪዋለሽ። እንደዚህ ገፍቶ የመጣን ጠላት አፈር ማስጋጥ ያስፈልጋል። የታባቱንስና የትኛው ይሻል ይመስልሻል? እኔ እኮ እጅግም አላውቀው ስል ጠየቅኳት አይኖቿን ትክ አድርጌ እየተመለከትኩ። ታዩዋለሽ፣ ነገ ወይም ከነገ በስቲያ አመጣዋለሁ። ብቻ ዋጋ እንዳንበላ መጠንቀቅ ነው። እነ ኢየሩሳሌም ደረሱ ስትል ጨዋታዋን ቀየረች። አክስታቸው ቤት መሄዳቸውን ነግሬያት ብዙ ከተጨዋወትን በኋላ ወደ ቤቷ ሄደች። ለብቻዬ እንደተቀመጥኩም ከጥቂት ዓመታት በፊት በሬዲዮ የሰማሁት አንድ አስደናቂ የበቀል ታሪክ ወደ አእምሮዬ ጓዙን ጠቅልሎ መጣ። ሴቲቱ ጀርመናዊት ስትሆን ተቀዳሚና ተከታይ የሌላት አንዲት ሴት ልጅ አለቻት። ልጅቱ እንደ ምዝምዝ ወርቅ የሚውረገረግ ቁመናና እንደ ፀሐይ የሚያበራ ውበት ነበራት። ገና 9 ዓመቷን ሳትደፍን ከነሱ መንደር የሚኖር ሰፈር ያሰለቸ ወስላታ ጎረምሳ የእናትየዋን እግር ጠብቆ በድንግዝግዝ ወደ ግቢዋ በመግባት ልጅቱን አፍኖ ይወስድና በግፍ ሕጓን ይገስሰዋል። አንቆ ገሏትም ሊያመልጥ ሲል ይያዝና ይታሰራል። እናቲቱም በነገሩ አንጀቷ እያረረ ወደ ፖሊሶችና መርማሪዎች ዘንድ እየሄደች ልጁን ስትፋረድ መንፈቅ ያልፋል። እንዲያውም የነገሩ አዝማሚያ ልጁን ለከባድ ቅጣት እንደማይዳርገውም ጭምጭምታውን ትሰማለች። ታዲያ አንድ ቀን ዱርዬው ፍርድ ቤት ይቀርባል። እሷን በዕለቱ ተገኝታ ሁኔታውን ስትከታተል ዳኞቹ በጉቦ መወሰዳቸውን የስሚ ስሚ ያወቀችውን ያህል እዛው ፍርድ ቤት ውስጥ በሚያሳዩት ፍርደ ገምድልነት ትገነዘባለች። ጎረምሳውም ይጠቀስና ተነስቶ እኔ አልገደልኳትም፣ ደግሞ ወዳና ፈቅዳ ግንኙነት አደረግን እንጂ አስገድጃት አይደለም እያለ ሲያትት ልቧ ቆስሎ የከረመው እናት ቦርሷ ውስጥ የሸሸገችውን ሽጉጥ ታወጣና ግንባሩ ላይ ትቆጥርበታለች። ለብዙ ጊዜ ሲገርመኝ የኖረ ታሪክ ነው። እኔ ግን አሁን ሽጉጥ ያስፈለገኝ እንደዚህ ለማድረግ ሳይሆን ራሴን ለመጠበቅ ነው። ትላንት ወንድሜን የገደሉ ነገ ጠዋት ለእኔ አይመለሱም። ስለዚህ ተለል ማለት ስለሌለብኝ ነው በፀሐይ በኩል ማፈላለጌን የተያያዝኩት። ጊዜው 11 ሰዓት አካባቢ ነው። ከስራ እንደወጣው ወደ ላውንደሪ ጎራ ብዬ ነበር። ሰራተኞቼም የ100 አለቃው 2 ጊዜ መጥቶ እንደፈለገኝ ነግረውኝ
እሱኑ በመጠባበቅ ላይ ነኝ። ከላውንደሪ ሰራተኞች ዋናይቱ ዘመዳችን ስትሆን የተቀሩት ደግሞ እንደዚሁ በእውቂያ የተቀጠሩ ናቸው። በተቻለ መጠን መሳሪያውን በጥንቃቄ እንዲይዙ ትመክራቸዋለሁ፣ እከታተላለሁ። ሁሉንም ነገር ለእነሱ አምኜ አልተውላቸውም። በአቅራቢያችን ከነበረው ቡና ቤት በስልክ አዝዤ ያስመጣሁትን ቡና በመጠጣት ላይ እንዳለው የመቶ አለቃው የሲቪል ልብስ እንደለበሰ መጣ። የመቻኮልና የመረበሽ ሁኔታ ይታይበታል። ከቀን ወደ ቀን ባደረግነው መቀራረብ ተላምጄዋለሁ። ፀሐይ በጠቆመችኝም ዘዴ ለመጠቀም አመቺ ሁኔታና ጊዜ እየተጠባበቅኩ ነው። 2 ጊዜ መምጣትህን ልጆቼ ነግረውኛል። ስላመላለስኩ በጣም አዝናለሁ። ለምን ፈለግከኝ አልኩት ሰላምታ ከተለዋወጥን በኋላ። አሁን ተመላለስኩኝ። ለጉዳያችሁ ነበር። አንዴ የማነጋግርሽ ጉዳይ አለ አለና በአይኑ ወደ ጓዳው አማተረ። ሁለታችንን የሚያስቀምጥ ቦታ ይኖር ይሆን ሲል ጠየቀኝ። ንግግሩን ካጤንኩት በኋላ ቦርሴን ይዤ እየተነሳው እዚያ አይሆንም ቆይናማ ብየው ፊት እየመራ ወደ መኪና ገባው። እሱም ከፊት ለፊቱ በኩል ገብቶ ተቀመጠ። ወዲያውም ወደ ድሮ አየር ማረፊያ እንሂድ ወይስ ወደ መስፍን ሐረር መንገድ ብዬ ጠየቅኩት። እንዳልሽ ግን ብዙ አንቆይም አለ። በሁኔታዬ የተገረመ ይመስላል። ብዙም ሳላስብና ሳልጨነቅ ወደ መስፍን ሐረር መንገድ ይዤው ሄጄ ሰፊ መናፈሻ ካለው ሆቴል ገባን። መኪናዬንም አቁሚያት ወደ ውስጥ ዘለቅን። ቤቱን ካሁን በፊት ገብቼበት አላውቅም። ያማረና ጽዱ ነው። በስተግራ በኩል አንድ ባዶ ክፍል ገባንና ምን ይምጣልህ ስል ጠየቅኩት። እንደማሰብ አለና ባይገርምሽ ከስራ ብዛት የተነሳ ምሴን አልበላውም፣ ቅቅል ይምጣልኝና ቢራ ጠጣለሁ አለ። እኔ ግን ምግብ ስላላሰኘኝ ቢራ ብቻ አዝዤ ምን አዲስ ነገር ተገኘ ስል በጉጉት ጠየቅኩት። ምንም አዲስ ነገር የለም። በእናትሽ በኩል አንድ ዶሴ በፍተሻ ስለተገኘ በአንቺ በኩል የምታውቂው እንድትነግሪኝ ነው አለኝ። ቀልጣፋ አስተናጋጅ ያመጣለትን የበግ ቅቅል ለመብላት እየተመቻቸ። የምን ዶሴ አልኩት እየተገረምኩ። እሱን እንኳን ሳታውቂው አትቀሪም። እናትሽ በእሷ በኩል ይፈጸም እንደው እንጂ እኔ የማውቀውም የለ ብለው ዘግተዋል አለኝ በትልቁ ጠቅልሎ እየጎረሰ። አጎራረሱ ደስ አለኝ። እንደ ኢንጂነር ነው። ኢንጂነር ቶሎ ቶሎ አይጎርስም። እንጀራውን በትልቁ ይቆርስና ወጡን ደህና አድርጎ አጥቅሶ እንደገና የነካካውን ጨምሮ ከዚያም ሌላ ደረቅ እንጀራ በጥቆ ተመልሶ ወጥ አስነክቶ አንዳሽ ካሳከለ በኋላ ነው የሚጎርሰው። ታዲያ የዚህኛውም ቅጥ እንደሱ ስለሆነ ደስ አለኝ። ምን አለ ግልጽ ብታደርግልኝ ስል ደግሜ ጠየቅኩት። ምን መሰለሽ አለ በጉርሻና ጉርሻ መሃል ቢራውን እየተጎነጨ። ዘቢ ወደ ካናዳ ሊሄድ ማቀዱን መቼም ሳታውቂው አትቀሪም በማስተማመን አይነት መልከት ታደረገኝ። እኔ ግን እንከፍ አልኩት በሆዴ። እናም ሌሎች መርማሪዎች ቤቱን በተለይም የእሱን ክፍልና ቤተ መጽሐፍ ሲፈትሹ ዶሴውን አገኙት። ተሰማን ገድሎ ለመሄድ እቅድ እንደነበረው የጽሑፍ ማስረጃ ተገኘ። ከእኔ ጋር ጉዳዩን ለማጣራት የተሰማሩት የስራ ባልደረቦቼ ከአንቺ የወሰድኩትን ካሴትና ወረቀት ተመልክተው አድሏዊ ምርመራ እያካሄደ ነው በማለት ለበላይ አካል አመለከቱብኝ። አሁን ይኸውልሽ በአንቺ ሰበብ ባለቀዬ እንኳ ተመርዣለሁ። መቼም ምን ትለኛለሽ ብዬ ነው እንጂ እዚሁ እንኳ አብረን መግባታችንን አንዱ በላባይ ቢያይ ለአለቀዬ ሹክ ብሎ እኔን አስመርዞ ይሾምብኛል። መቼም አበሻ ወንድሙን እያረደና እያሳረደ ነው የሚሾሙ የሚሸለመው። ስለዚህ ነገሮችን ማከናወን ያለብን በጥበብ ነው አለና የበላበትን እጁን በማበሻ ወረቀት ጠራርጎ 1-2 ካገሳ በኋላ ቢራውን ተጎነጨ። ረብ ያለው ውለታ የማይውል የእንጨት ምንቸት መሆኑን ወዲያውኑ አወቅኩ። ካሴቱንና ወረቀቱን የወሰደ ሰሞን በዚህ ማስረጃ ብቻ ለጥብስ ነው የማደርሳቸው አይዞሽ ብሎኝ እንዳልደነፋ ሁሉ ዛሬ ቃሉን አጉድሎ አዲስ ሰው ሆኖ መቅረቡ አበገነኝና አንተ ነገሩን መጨረስ ካቃተ ካለቆቹ ጋር አገናኘኝ ወይም እኔው ራሴ ላመልክት። የዘቢብ ካናዳ መሄድ ከሞቱ ጋር የሚያገናኘው ነገር የለም። የታሰሩት ወንጀለኞች የወጠኑትን ሴራ በጉልህ የሚያሳይ ማስረጃ ከማቅረብ ሌላ ምን አባቴ ላድርግ? እንዲህ እያላችሁ የወንድሜን ደም ከንቱ ልታስቀሩት ባትሞክሩ ጥሩ ነው አልኩት እልህ እየተናነቀኝ። እስኪ ረጋ በይ አለ ሲጋራውን እየለኮሰ። ምኑን ረጋ አልኩት ካፉ ነጥቄ። ይህ ነገር ከተጀመረ ስንት ጊዜ ሆነ? ገና 2 ወር አልሞላም ሲል በትህትና መለሰልኝ። ነገር ከሰነበተ ጠላ ከሻገተ ዋጋ እንደሌለው ጠፍቷችሁ አይደለም። የቆሰለ ልቤን ማን ይፈውስልኛል? አንተም የምትረዳኝ መስለ ገሸሽ ልትል ነው አልኩት እንባ እየተናነቀኝ። የወንድሜን ደም ለመወጣት እንኳንስ ገንዘብ ሌላም ብሰጠው ፈቃደኛ ነኝ። አትሳሳች
ምንም ልረዳሽ አልችልም። የበላይ አካላት እንደመረዙኝ የነገርኩሽ መሰለኝ። ባይደንቅሽ አሁን ደግሞ እነሱ የሚሉት ሌላ ነገር አለ አለና ንግግሩን ገታ አደረገ። አለመናገሬንም አስተውለው ያለምንም ማስረጃ ይህን ያህል ጊዜ ታሰረው ተሰማ የዋስ መብት ይከበርልኝ ባለው መሰረት ነገ ወይም ከነገ ወዲያ ሊፈታ ይችላል። ከኔ በስተቀር ሁሉም በነገሩ ተስማምተውበታል አለና ከባድ ሸክም ያሳረፈ ያህል ጫን ተነፈሰ። ሆዴ ብግን ስላለ ምንም አልተናገርኩም። ባልተለመደ አኳኋን ፊቴ ያለውን ቢራ ጭልጥ አድርጌ ጀርባዬን ለመቀመጫው ሰጠው። የዘቢብንም የእናቴንም እያነሳ ዳርዳር ሲል የነበረው ይህንኑ ለማርዳት መሆኑን ተገነዘብኩ። በተጨማሪም አለ ጠረጴዛውን እየተመለከተ፣ አንድ ግልጽ ላደርግልሽ የምሻው ጉዳይ ቢኖር የሰዎቹ አዝማሚያ በአንቺ ላይ ማተኮሩ ነው። እቴቱ የምትባለው ሰራተኛሽ ዘቢብ አምሽቶ መሄዱን ተናግራለች። እናትሽም እዛው ይፈላለጉ እንደ ፍጥርጥራቸው ብለዋል። ትዕግስትም እኔ ምንም አላውቅም፣ ወትሮም የዘቢብ ግብብነት ከዲና ጋር ነው። ሰውየው ቤት ካላደረ እናቴ ይህንን ወንጀል ትፈጽማለች ብዬ አላምንም ብላለች። ይህንንና የመሳሰለውን በመያዝ ሌሎች መርማሪዎቹም ነገሩን በሌላ ተርጉሞታል። ይኸውም በልቅሶ ጊዜ የነበሩት ሰዎች ከፊሉ እናትሽ በእጅ አዙር እንዳስገደሉት ያምኑትን፣ ጥቂቶች ደግሞ እንዳይዋረሳት ስለፈለገች በገንዘብ ሰዎችን ገዝታ ያስገደለችው ዲና ነች። ትዕግስት ምንም አታውቅም፣ ያሉትን ይዞ በአንቺ ላይ አተኩሯል አለና አሁንም ጫን ተነፈሰ። በጣም ስለበሸኩ ሌላስ የምትጨምረው አለ ስል በስላቅ ጠየቅኩት። ሙሽ ቀልድን አይደለም፣ የምርመራ ስራው ውስብስብ ነው። ሟቹ አንቺ ጋር ማምሸቱን አምነሻል። ተጠርተሽ እንደደረሽም ላይ ወደቅሽው የአስከሬኑ የቴክኒክ መረጃ ለማጥፋት እንደተደረገ ተወሰደ። ያም አልበቃ ብሎ አስከሬኑ ወደ ቤት እንዲገባና በርካታ ሰው እንዲነካካው ተደረገ። በዚህ ላይ ራስሽ ያቀረብሽው ካሴትና ወረቀት ተመልሶ በአንቺ ላይ የሚመሰክር ሆነ። ይኸውም እጅግ በረቀቀ ዘዴና ጥበብ ይህንን ግድያ አስባና ስልታ ፈጽመው ሊሆን ይችላል ወደሚል ግንዛቤ ላይ መርማሪዎቹ ደረሱ። እንግዲህ ይታይሽ፣ በአንደኛ ደረጃ ተከሳሽ ያደረግሽው ተሰማ ቤታችሁ ካላደረ፣ አንድም አይነት የአሻራ ማስረጃ ካልተገኘበት እንዴት አድርገን በይሆናል ብቻ ሙሉ ለሙሉ ተጠያቂ እናድርገው? በቡድን ውስጥ አንቺን የሚደግፍ ሀሳብ ሰነዝር ለራሴም ስለሚያዘጋኝ አፌን ይዤ ጭጭ አልኩ። እጅ ከፍንጅ የተያዘ ነገር የለም። ሞገስም ቢሆን ከተሰማ ጋር የረባ ግንኙነት እንደሌለው ነው ቃሉን በተደጋጋሚ ሰጠው። ከተሰማ ልጆች መሃል አንዱን በአሻራ ምርመራ ሰበብ አስረነው ነበር። አጥጋቢ ስላልሆነ በዋስ ተለቋል። እስቲ ራስሽ ፍረጁ አለና በሰፊው ተነፈሰ። ግን እናንተ ምን አይነቶቹ ናችሁ? እንዴት እንደዚህ ትመለከቱታላችሁ? ይህ የሰይጣን ቁራጭ ወንድሜን አርዶ አበሳውን በእኔ ላይ ሲያብስ ፍትሄ ነው? ይህን የመርማሪዎች ጥበብ? እንባ እየተናነቀኝ በምሬት ነገርኩት። ይህንን ሁሉ እኮ ነግሬ ነበር ሲል አስተባበለ። እነሱ የሚሉት በሕግ ፊት ከሳሽም ሆነ ተከሳሽ እኩል መብት አለው። መረጃዎች በከሳሾች ተበለሻሽተዋል። እጅ ከፍንጅ የተያዘ የለም። ተከሳሾች በሙሉ የክህደት ቃላቸውን ሰጥተዋል። ተከሳሽ ደግሞ ስለተጠረጠረና ስለታሰረ ብቻ ወንጀለኛ ሊሆን አይችልም። በአንጻሩ ወንጀለኞች በማሳሳት አስፈርደው ንጹሐንን በራሳቸው ገመድ ሊያስገቡ ይችላሉ የሚል የምርመራ ስልት ስላለ ጉዳዩን በስፋትና በጥልቀት በሌላም አቅጣጫ እንመልከተው ነው። የፍርሃት ስሜት ፊቱ ላይ ይነበብ ነበር። እንግዲህ ዲና ነች ዘቢብን ያስገደለችው የምትሉት? አልኩት በደረቁ እየሳኩ። ርድብን ብያለሁ። ፈጽሞ ያልጠበቅኩት ሁኔታ ነበር። እጆቹን ግራና ቀኝ ምናልባት በሚል አይነት ዘርግቶ፣ የሰዎቹ አዝማሚያ እንደዛ ነው። ነገሮች ሁሉ እንደ ፍላጻ አይን ወደ አንቺ እያነጣጠሩ ነው አለ። አንተ ግን ታምንበታለህ? ይህ እንኳ የማይጠየቅ ጥያቄ ነው አለና እንደማሰብ አለ። ስለ ገንዘብ ብዙ የምታውቂ ስለሆነ ጊዜ አላጠፋም። አንድ ታሪክ ልንገርሽ። አሜሪካ ኒውዮርክ ከተማ ሁለት ባልና ሚስት ወልደውና ከብደው በትልቁም በትንሹም ተከብረው ይኖሩ ነበር። የልጆቻቸውን ልጆች ድረዋል። በጣም ሀብታሞች ናቸው። የእነሱን እጅ እያዩ የሚኖሩት ሰዎች ቁጥር እንኳ ቀላል አይደለም። በአንድ ምሽት ባል ሞተው ተገኙ። ባቡር ጣቢያ አካባቢ ሀገር ጉድ አለ። ሚስቱትም አብሬ ልቀበር አሉ። መቼም ምርመራ የማይቀር ነው እና ክትትሉ ቀጠለ። ሴቲቱም የጠረጠሯቸውን በሙሉ እያሳፈሱ አስመረመሩ። በትልልቅ የመንግስት ኃላፊነት የነበሩ ሰዎችም አልቀሩ። ሁሉም ተጠየቁ። ዳሩ ግን ምንም ፍንጭ ሊገኝ አልቻለም። ጉዳዩ ዓመት ሊሞላው ትንሽ ሲቀረው ሌላ ያልታሰበ ነገር ተከሰተ። አንድ ብልህ መርማሪ ቤተሰቡ ለጉብኝት ወደ ውጭ የሚሄድበትን ጊዜ አጥንቶ
ወደ ቤታቸው ገብቶ ሲፈታትሽ ከሴቲቱ የጸሎት መጽሐፍ ውስጥ ሚስጥሩ ተገኘ። ውድ ባለቤቴ ሆይ ስላስገደልኩ እያደር የሚቆጨኝ እንዳይመስልህ። የዛን ጊዜ ሀብታችን በእኔ ስም ይጠራ ብልህ ለምን እምቢ አልከኝ? ይኸውልህ አንተን አሰናብቼ ሀብትህን ጠቀለልኩ። በገዛ ቀብቃባነትህን የሞትከው አምላክ በሰማይ ቤት ነፍስህን እንዲምራት ዘወትር ጸልይልሃለሁ። እኔ ግን ለምን ገብጋባውን አስገደልሽ ብሎ እንደማይኮንነኝ አምናለሁ። ግፋ ቢል አንተ ትተኸው ከሄድከው ፍድፋጭ ሀብት ላይ ለድሆች መበተንና ቅዱሳን እንዲያማልዱኝ መማፀን ብቻ ነው የሚጠበቅብኝ። ከ70 በላይ ነፍስ በግፍ አጥፍተው በጻድቃንና በቅዱሳን ምልጃ ብቻ የገነት በር ወለል ብሎ የተከፈተላቸው እንዳሉ ስለምንሰበክና ስለምናምን የኔ ነገር አያሳስብህ። ይልቅ አንተኑ ይቅር ይበልህ። አሜን። አቡነ ዘበሰማያት ነበር የሚል ጽሑፉ። ወዲያውም ሴቲቱ ቀርበው ተጠየቁ። ምንም ሳያንገራግሩ አመኑ። ለእነማን ምን ያህል ሺህ ብር ሰጥተው እንዳስገደሏቸው ዘከዘኩ። እናም አንድ ሰሞን በምድር አሜሪካ በጋዜጦችም ሆነ በሬዲዮ ከዚህ ሌላ ወሬ አልነበረም። ስለዚህ ገንዘብ አይሰራውና አያሰራው የለም። እንኳንስ የአባትሽ ልጅ ብቻ የሆነውን ይቅርና እንደዚህ ወልደው የከበዱትም በገንዘብ ሰበብ ይጋደላሉ። እናም መጠራጠር የስራችን ዋና ባህሪ መሆኑን አትዘንጊ አለና ተቁነጠነጠ። ሆዴ ቢበግንም ራሴን ጎንበስ በማድረግ ሊሄድ እንደሚችል ነግሬው አሁንም ቢሆን የተቻለውን ያህል እንደሚረዳኝ ቀባጥሮ ወጣ። ላደርስህ እንኳን አላልኩትም፣ ጨሻለሁ። የነገሩን የሂደት አዝማሚያ ቀስ እያልኩ አብሰለስለው ጀመር። ዘመድ አዝማዱ በእኔ ላይ መደፍደፉን ነግሮኛል። የመርማሪዎቹም ኢላማ ሆኛለሁ። ማንም መንገድ ኃላፊ በፈጸመው ወንጀል እኔ ሊጠየቅ ነው ማለት ነው። ከሁሉም የሚያቃጠለኝ ደግሞ የኔ መጠርጠር ሳይሆን የወንድሜ ደም ከንቱ ሆኖ መቅረቱ ነው። ልቋቋሙ የማልችለው ፈተና ፊት ለፊት የተደነቀረ። እስከ ዛሬ ድረስ በተለያየ ሐዘንና መከራ ፍዴን የበላሁት አንሶኝ አሁን ደግሞ ደም የተቃባኝ ተሰማ ባጠነጠነብኝ ወጥመድ ተተብትቤ ልወድቅ ነው። በሰፈሩት ቁና ይሰፈራሉ ብዬ ስጠብቅ ከናካቴው ነገሩ መልኩን ቀይሮ መያዣና መጨበጫው አይነ ተኩላው ጠፍቶ እኔው ትከሻ ላይ ዘፍ አለ። የተሰማ የተቀነባበረ የሴራ ጅራፍ ስጋዬን አልፎ አጥንቴ ድረስ ዘልቆ ገብቷል። አወይ አወይ! ልቤ በብሽቀት ነፈረ። ያቀድኩት በሙሉ እንደ ረጋ ሰራሽ ግም ፍርስርሱ ወጥቶ ትልሜ መና ቀረ። መርማሪዎቹም ነገሩን አንድም በገንዘብ ኃይል አሊያም የተሳሳተ መረዳት በሚፈጥረው ድድብና እንዳበለሻሹ ተገነዘብኩና በቃኝ የእናተ ነገር አልኳቸው በሆዴ። እነሱ የፈለጋቸውን ይቀባጥሩ እንጂ የወንድሜ ገዳዮች ተሰማና ሞገስ ለመሆናቸው ቅንጣት ታህል አልጠራጠርም። ይህንን ከተጠራጠርኩ የራሴንም ህልውና ተጠራጥሬያለሁ ማለት ነው። ስለሆነም ነገሩን አሜን ብዬ ልቀበላቸው አልፈለግኩም፣ አልችልምም። ጭርሱን እልህ ባህር ውስጥ አለምኩ። አዳሜ የለደፈብኝን የጭቃ ጅራፍ ለይተው ማየት ሲገባቸው ጭልጥ ብለው በመሳታቸው አይንቁ ንቀት ናኳቸው። ጽኑ ቂም በሆዴ ተቋጥሯል። ይህንን ቂም ደግሞ ሊሽረው የሚችለው የባለደሞቼ አስፈላጊውን ቅጣት ማግኘት ብቻ ነው። የነገሩ አዝማሚያ ግን ኮረንት የሚያስጨብጥ ነው። በጣም ያበገነኝ ደግሞ የትዕግስት ራሷን ንጹሕ ማድረግና ከነገሩ ገለል ማለት ነው። በጣም ገረመችኝ። የኔ ልብ ግን ከሸፈተ ቆይቷል። የሰዎቹን ነገር ተጠብቤ ያብሰለሰልኩት፣ አውጠነጠንኩት። ዳሩ ግን ውሃ ቢወቅጡት እምቦጭ ሆነብኝ። በሸርና በክፋት በተንኮል እውነተኛውን መስመር የሳተ ሰውን ከመመለስ የበለጠ አስቸጋሪ ስራ እንደሌለ አውቃለሁ። የዚህን የ100 አለቃ የበላዮች በምን መንገድ ላሳምናቸው ይችላለሁ? አንድ የተሳሳተ ፈር ይዘዋል። ለመሞከር አስቤ ነገሩን ስመረምረው ሙትት ብለው ከደከሙ በኋላ አቀበት ለመውጣት እንደመጀመር ሆነብኝ። ደመኛ ጠላቴ ነገ ወይም ከነገ በስቲያ ከእስር እንደሚለቀቅ ተነግሮኛል። ሰው ሁሉ ቤቱ እየሄደ እንኳን የንጹሕ አምላክ አስፈታ እያለ ሊቀበለው ነው። ወይኔ አልኩ ለራሴ። እንዲያው ወይኔ እንግዲህ በመንገድ ላይ ቢያገኘኝ ምን አባትሽ ትሁኝ የልቤን ሰርቻለሁ እያለ ሊያስካካብኝ ነው። ይህን ባሰብኩኝ ጊዜ ፊቴ ጭው አለ። የተወለድኩበትን ቀን እንደ ኢዮብ ረገምኩ። በሌላ በኩልም ድንገት መርማሪው አውቆ ሊያውጣጣኝ ያደረገው እንደሆስ የሚል ጥያቄ ብልጭ አለብኝ። ሆኖም ተጨንቆና ተጠቦ እንደነገረኝ ሳስተያየው አልመስልሻለኝ። እውነት በአደባባይ ስትረገጥ ዝም ብዬ ተመለከትኳት። ሕይወቴን ጠላኋት። እኔም እንደ ሌሎቹ ጓደኞቼ ከባለቤቴና ከልጆቼ ከዘመድ ወንድም እህቶቼ ጋር በሰላም ለመኖር ነበር ከመነሻ የወጠንኩት። ሆኖም ግን ያልፈለግኩትና ያልጠረጠርኩት ዱብዳ በሕይወቴ ላይ በተርታ አለፈ።
ሰው ከመነሻው ባላሰበው ትግል ውስጥ ነፍሱን እንኳ ሰጥቶ የሚገባው ወዶን ሳይሆን ባልጠበቀው ተጻራሪ ኃይል አስገዳጅነት ጭምር መሆኑን በውል ተገነዘብኩ። እኔም እዚህ ሁሉ የመከራ አረንቋ ውስጥ እንደምዘፈቅ በህልሜም በሆኔም አላሰብኩም ነበር። ሁኔታው ግን በግራና ቀኝ እየገፋፋ ሳልወድ በግዴ ለዚህ አበቃኝ። እዛው ተቀመጥኩበት ወንበር ላይ ከጥቂት ቀናት በፊት ስለዚህ ነገር አንስተን ስንጨዋወት ፀሐይ የነገረችኝ ትዝ አለኝ። ያን ሰዓት ሽጉጡን ገዝቼ ገንዘቡን ይዤ ልሰጣት ቤቷ ሄጄ ነበር። የንጹህ ደም በከንቱ ይቀር እንዳይመስልሽ፣ እውነት ትቀጥናለች እንጂ አትበጠስም ፈጽሞ። ሞታ ብትቀበር እንኳ ዳግም በታምር ትነሳለች። እነዛ ጠልተው የገደሏት ሁሉ ያያታል። ስለዚህ ተስፋ አትቁረጪ። አመቺ ጊዜና ቦታ ካገኘሽ ግንባሩ ላይ አብሪበት፣ ያበጡ ይፈንዳ። ለሌሎችም ክፉ አድራጊዎች መቀጣጫ ይሆናል። ብቻ ሁለት ልብ ሆነሽ አትወላዊ። ወይ እንደ እህትሽ እርግፍ አድርገሽ ታዩ፣ ወይም ገፍተሽ የክርሽን ስሪ ነበር ያለችኝ ስለተሰማ ልጆች በእሷ ግሮሰሪ አካባቢ መታየት ስትነግረኝ። እርግጥ ነው በልጅነቴ ከወንድ ጋር ግብ የምገጥም ደፋር እንደነበርኩ ትዝ ይለኛል። ወንዲላ ባልሆንም ጥቃትን የማይቀበል እልህኝነት አብሮኝ አድጓል። በተማሪዎች ረብሻ ጊዜ እንኳ ሱሪ ታጥቀን እንሰራ የነበረውን ገድል ከቶ አልረሳውም። ከግፈኞች ጋር በነበረው ትንቅንቅ እስርም ግርፋትም ቀምሻለሁ። በደረቅ ሌሊት እየተዘጋኑ በየአደባባዩ የታረዱ ብዙ ቆንጆች ጓዶቼን ያጣው ስለሆንኩ ህይወት ብዙም የሚያጓጓኝ አልነበርኩም። ትዳር ከያዝኩኝ በኋላ ግን ያ ሁሉ ተረስቶ ገረምኩ። ልጆቼም ሲወለዱና ጊዜው ሲገፋ እየበረድኩ መጣሁ። አሁን ደግሞ ተፈታታኝ ትግል ከፊት ለፊቴ ተጋርጧል። ወኔ እንዳለ ነው። ሆኖም ግን መውለድ ያውም ተደጋጋሚ ኦፕሬሽን ጉልበቴን አልቦ ጨርሶታል። የተሰማን ጎረምሶችና ራሱን ተሰማን መቋቋም የሚችል አይመስለኝም። በሌላ በኩል ግን በለስ ከሰጠኝና እውነት ከረዳችን የልቤን እንደምሰራ አውቃለሁ። ለሁሉም ግን መታገስና መጠበቅ እንዳለብኝ ራሴን በራሴ መክሬ ከሆቴሉ ወጣሁ። ጠጪዎች ከዳር እስከ ዳር ተመለከቱኝ። እኔ ግን ቁብ አልነበረኝም። ምዕራፍ 19 ወይዘሮ ዲና አለኝ የመቶ አለቃ ጠረጴዛው ላይ መዳፉን እያስቀመጠ። ሁላችንም እኮ ከሕግ በታችንን እንጂ በላይ አይደለንም። ስለምን ስርዓት አታከብሪ? ስራ መቅደም አለበት ባይ ነኝ። ደግሞም በየጊዜው አለቃዬ ዘንድ እየቀረብኩ ፍቃድ መጠየቅ አስፈላጊ አልመሰለኝም። እንዴት ሲል ባጭሩ ጠየቀኝ። እንዴትማ አዝማሚያችሁ ደስ ስላላለኝ ነው። እውነትን በአደባባይ ከምትረግጡ ጋር ምን መተባበር ያስፈልጋል ስል መለስኩለት። የስራ ባልደረባዬ ስራዋን አቁማ የእኛን ንትርክ እየሰማችሁ ነው። እኛ ለሌሎች አድልተን አንቺን የምንጨቁንበት ምክንያት የለንም። አሁን ለኃላፊሽ ንገሪና እንሂድ።